ሰላም ጤና ይስጥልን ውድ የሐቅና ሳቅ ሚዲያ አድማጮቻችንና ተመልካቾቻችን የዕለቱን ዜና ማታን ይዘንላችሁ ቀርበናል። የሀገር ውስጥና የውጭ መረጃዎችን ወደ እናንተ እናደርሳለን። በመጀመሪያ እዙ የሸኔን የሽብር ቡድን ተከትሎ በመደምሰስ አመርቂ ውጤት ማስመዝገቡን ገለጸ። የኢፌድሪ መከላከያ ሰራዊት ታህሳስ 20 ቀን 2018 ዓ.ም ጠላት ከነበረው የተዋጊነት አደረጃጀት ፈራርሶ ወደ ተራ የሽፍታ ቁመና እንዲወርድ በማድረግ ማዕከላዊ እዝ በቀጠናው ከተሰማራበት ጊዜ ጀምሮ አመርቂ ድሎችን ማስመዝገቡን የማዕከላዊ እዝ አዛዥ ሌተናል ጀነራል ዘውዱ በላይ ገልጸዋል። የፌደራልና የክልል ከተሞችን በመቆጣጠር ፍላጎቱን በኃይል ለማስፈጸም ጊዜ ወስዶ በአገር ላይ አደጋ ደቅኖ ሲንቀሳቀስ የነበረው ኦነግ ሸኔ እንዲበተንና ድጋሚ ከተሞችን መቆጣጠር እንዳያስብ ማድረግ ተችሏል ያሉት ጀነራል መኮንኑ ተልዕኮቻችንን በአነስተኛ ኃይል መፈጸም የምንችልበት ደረጃ ላይ ደርሰናል ብለዋል። የሸኔ የሽብር ቡድን ሰራዊቱን ፊት ለፊት ገጥሞ መዋጋት አይችልም፣ ህይወቱን ለማትረፍና የቀሩትን የቡድኑን አመራሮች ለማዳከም ከቦታ ወደ ቦታ እየተሽለከለከ ይገኛል ያሉት ሌተናል ጀነራል ዘውዱ በላይ ማዕከላዊ እዝ የቡድኑን ሰብአዊና ሎጂስቲካዊ ፍላጎት ሳጣት ተገዶ እጅ እንዲሰጥና የሰላም አማራጭን እንዲቀበል እየሰራ እንደሚገኝ ገልጸዋል። እስክንድር ነጋ ባለፈው ወር ከማስረሻ ሰጤ ጋር እጅ መስጠት ምክክር በማድረግ ሸዋ ውስጥ ማስረሻ እጅ እንዲሰጥ ማመቻቸቱ ይነገራል። ይህንን ሚስጥር አድርጎ የያዘ ሲሆን ሚስጥሩን ያወቁ ከ500 በላይ ታጣቂዎች በእስክንድር ትዕዛዝ ታፍነው እንዲወሰዱ ተደርገዋል። ከዚህም መሃል ቡድኑ ጋሼ በማለት የሚጠራው ተስፋዬ መካሻ እንዳለበትም አሳውቋል። ተስፋዬን ጨምሮ 500 ታጣቂዎች ለወራት ሲደበደቡና ሲገረፉ የቆዩ ሲሆን በምቱም ከባድና ቀላል የአካል ጉዳት እንደደረሰባቸው ከስፍራው የደረሰን መረጃ ያመለክታል። ከብዙ አፈና በኋላ የተለቀቁ ቢሆንም እነ እስክንድር መንገድ በማሳት ለመከላከያ ሰራዊት አሳልፈው እንዲሰጡ አድርገዋል። በዚህም ከምቱ አምልጠው የሸሹ ታጣቂዎች የእነ እስክንድርን ሴራ ያጋለጡ ሲሆን ታጣቂዎቹም እንደ አይን ብሌን የሚወዱት ጋሼ በማለት የሚጠሩት ተስፋዬን በመነጠቃቸው እስክንድርን ለማጥፋት እንቅስቃሴ እንደጀመሩ የደረሰን የውስጥ መረጃ ጠቁሟል። በአሁኑ ሰዓት የሸዋ ፋኖ ትርምስ ውስጥ እንደገባ እየተነገረ ሲሆን አመራሮችን በእስክንድር ላይ በቁጣ ተነስተው ከምቱ ከተረፉ ጋር ሆነው ለግድያ እስክንድርን እየፈለጉ እንደሆነ ከስፍራው አፈትልኮ የደረሰን መረጃ ይጠቁማል። ጤና ሚኒስቴር በዳሰነች ወረዳ በድሮን የታገዘ የማርበርግ ቫይረስ የክትባት ስርጭትን አካሄደ። ጤና ሚኒስቴር ከኢትዮጵያ ኢንፎርሜሽን መረብ ደህንነት አስተዳደር ጋር በመተባበር በደቡብ ኢትዮጵያ ክልል ዳሰነች ወረዳ በድሮን የታገዘ የክትባት ስርጭት ማካሄዱን አስታወቀ። ጤና ሚኒስትሩ የማርበርግ ቫይረስ ስጋት ባለባቸው አካባቢዎች የወረርሽኙን ስርጭት ለመግታትና ራቅ ያሉ አካባቢዎች የሚገኙ ዜጎችን ለመታደግ ህይወት አድን መድኃኒቶችና ክትባት በድሮን የማድረስ ስራ በትናንትናው ዕለት ተከናውኗል ብሏል። ዳሰነች ወረዳ ካለው ራቅ ያለ መልክዓ ምድር አኳያ በመኪና ለማጓጓዝ ረጅም ሰዓትን ይወስድ የነበረው ጉዞ በድሮን በመታገዝ በጥቂት ደቂቃዎች ውስጥ ክትባቱ በ80 ዲግሪ ሴንቲግሬድ ቅዝቃዜን ጠብቆ በማድረስ ለአካባቢው ማህበረሰብ ክትባቱን መስጠት ተጀምሯል ሲልም ገልጿል። ይህም ተግባር የጤና ሚኒስቴርና የኢትዮጵያ መድኃኒት አቅርቦት አገልግሎት የቴክኖሎጂ ውጤቶችን በመጠቀም ወረርሽኞችን ቀድሞ የመከላከልና የመቆጣጠር አቅሙን ወደ ላቀ ደረጃ ማሸጋገሩን በተግባር ያሳየ ነውም ተብሏል። የኢትዮ ጅቡቲ ባቡር የመጓዝ ፍጥነቱን ከ60 ኪሎ ሜትር በሰዓት ወደ 120 ኪሎ ሜትር ሊያደርግ ነው ተባለ። የኢትዮ ጅቡቲ ባቡር በሰዓት 120 ኪሎ ሜትር ፍጥነት እንዲጓዝ ለማድረግ በትኩረት እየተሰራ መሆኑን የትራንስፖርትና ሎጂስቲክ ሚኒስቴር አስታውቋል። የትራንስፖርትና ሎጂስቲክ ሚኒስቴር ዴታ በርኦ ሐሰን መስመሩ በመጀመሪያ ሲገነባ 120 ኪሎ ሜትር በሰዓት ፍጥነት እንዲኖረው ታስቦ የተሰራ እንደነበረ ገልጸዋል። ይሁን እንጂ ቀደም ሲል በነበሩ የጸጥታ ችግሮችና የስርቆት ድርጊቶች ምክንያት የመጓዝ ፍጥነቱን ወደ 40 ኪሎ ሜትር በሰዓት ዝቅ ብሎ መቆየቱን አስታውቀዋል። ከባለድርሻ አካላት ጋር በተከናወኑ የተቀናጁ የጥበቃና የክትትል ስራዎች አሁን ላይ ፍጥነቱን ወደ 60 ኪሎ ሜትር በሰዓት ማሳደግ ተችሏልም ብለዋል። በቀጣይ የባቡሩን የመጓዝ ፍጥነት ወደ ታለመለት 120 ኪሎ ሜትር በሰዓት ለማሳደግ ጥረት እየተደረገ መሆኑን ሚኒስትር ዴታው ተናግረዋል።
የፖሊስ ተቋማት ተልኳቸውን በብቃት መወጣት እንዲችሉ አስፈላጊውን ግብአትና መሰረተ ልማት የማሟላት ተግባር ተጠናክሮ እንደሚቀጥል የአዲስ አበባ ከተማ ከንቲባ አዳነች አቤቤ ገለጹ። ከንቲባ አዳነች አቤቤ በአዲስ አበባ የተገነቡ የፖሊስ ተቋማትን ጨምሮ 32 የተለያዩ ፕሮጀክቶችን መርቀው ስራ አስጀምረዋል። እነዚህ ፕሮጀክቶች የከተማዋን ሰላምና ጸጥታ ይበልጥ ለማጠናከር በአዲስ አበባ ከተማ አስተዳደር የተገነቡ የክፍለ ከተማ ፖሊስ መመሪያዎች፣ የማህበረሰብ አቀፍ ፖሊስ ማዕከላት፣ ፖሊስ ጣቢያዎች፣ የፖሊስ ካምፖችና የአዲስ አበባ ከተማ አስተዳደር የእሳትና አደጋ ስጋት ስራ አመራር ኮሚሽን ቅርንጫፍ ጽህፈት ቤቶች ናቸው። የአዲስ አበባ ከተማ ከንቲባ አዳነች አቤቤ በዚሁ ጊዜ እንደተናገሩት አስተዳደሩ የከተማዋ ሰላምና ደህንነትን ለማረጋገጥ የተለያዩ ተግባራትን እያከናወነ ነው። እነዚህ ፕሮጀክቶች የከተማዋን ሰላምና ጸጥታ ይበልጥ ለማጠናከር በአዲስ አበባ ከተማ አስተዳደር የተገነቡ የክፍለ ከተማ ፖሊስ መመሪያዎች፣ የማህበረሰብ አቀፍ ፖሊስ ማዕከላት፣ ፖሊስ ጣቢያዎች፣ የፖሊስ ካምፖችና የአዲስ አበባ ከተማ አስተዳደር የእሳትና አደጋ ስጋት ስራ አመራር ኮሚሽን ቅርንጫፍ ጽህፈት ቤቶች ናቸው። የአዲስ አበባ ከተማ ከንቲባ አዳነች አቤቤ በዚሁ ጊዜ እንደተናገሩት አስተዳደሩ የከተማዋን ሰላምና ደህንነት ለማረጋገጥ የተለያዩ ተግባራትን እያከናወነ ነው። እነዚህ ተግባራት የከተማዋን ሰላምና ጸጥታ ይበልጥ ለማጠናከር የሚያስችሉ እንደሆነም ተናግረዋል። በዛሬው ዕለት ለአገልግሎት ክፍት የሆኑት ፕሮጀክቶች ፖሊስ ከህዝቡ ጋር በቅርበት በመሆን ወንጀልን አስቀድሞ ለመከላከልና አደጋን ለመቀነስ እና ለመቆጣጠር የሚያስችሉ እንደሆነም ተገልጿል። ፖሊስ 103 ኤርትራውያንን በቁጥጥር ስር ማዋሉን ገለጸ። ኤርትራውያኑ በቁጥጥር ስር የዋሉት በህገወጥ መንገድ ከሀገር ለመውጣት ሲሞክሩ ነው ተብሏል። በደቡብ ኢትዮጵያ ክልል ደቡብ ኦሞ ዞን በሐመር ወረዳ ኤርቦሬ ከተማ ታህሳስ 17 ቀን 2018 ከሌሊቱ 9 ሰዓት አካባቢ ከወይጦ ወደ ኦምራቴ በሲኖ ተሽከርካሪ ተሳፍረው በህገወጥ መንገድ ከሀገር ለመውጣት ሲጓዙ የነበሩ 103 ኤርትራውያን ከመኪና ሹፌርና 2 ረዳቶች ጋር በቁጥጥር ስር መዋሉን የወረዳው ፖሊስ ጣቢያ አስታውቋል። ከ5560 በላይ ህገወጥ የውጭ ማስታወቂያ በሰቀሉ ላይ ህጋዊ እርምጃ ተወሰደ። በአንድ ወር ጊዜ ውስጥ ብቻ ከ5560 በላይ ህገወጥ የውጭ ማስታወቂያ በሰቀሉና በለጠፉ ላይ ህጋዊ እርምጃ መውሰዱን በአዲስ አበባ ከተማ አስተዳደር የግንባታ ፈቃድና ቁጥጥር ባለስልጣን አስታውቋል። በባለስልጣን መስሪያ ቤቱ የውጭ ማስታወቂያ ፈቃድ አሰጣጥና ቁጥጥር ዳይሬክቶሬት ዳይሬክተር አቶ ግርማቸው ጌታነህ እንዳስታወቁት የከተማዋን ስታንዳርድ የማስጠበቅ ስራ ከሚሰራባቸው ተግባራት መካከል በዋናነት ህገ ወጥና ከስታንዳርድ በታች የሆኑ የውጭ ማስታወቂያዎች እንዳይሰቀሉና እንዳይለጠፉ ከሚመለከታቸው አካላት ጋር በመቀናጀት ስታንዳርዱን የጠበቀ የዲጂታል ማስታወቂያዎች እንዲሰቀሉ ማድረግ ነው። በዚሁ መሰረት ቀደም ሲል ህገ ወጥ የውጭ ማስታወቂያዎችን በማንሳት ህጋዊ ፈቃድ አውጥተው እንዲሰሩና ወደ መስመር እንዲገቡ ጥረት የማድረግ እንዲሁም በተለያዩ የመገናኛ ብዙሃን ግንዛቤ መፍጠር ስራ ቢሰራ በርካቶች ወደ ህጋዊ መስመር ባለመግባታቸው በህገወጥ ድርጊቶች ላይ እርምጃ የመውሰድና በገንዘብ እንዲቀጡ ተደርጓል። ላብነትም በዚህ ወር ብቻ የክፍለ ከተማውን መዋቅርና የደንብ ማስከበር ኦፊሰሮችን በማስተባበር በ11ዱም ክፍለ ከተሞች ህጋዊ ያልሆኑ የውጭ ማስታወቂያዎችን የሰቀሉና የለጠፉ ከ5560 በሆኑት የማንሳት ህጋዊ እርምጃ የመውሰድና የገንዘብ ቅጣት እንዲቀጡ ተደርጓልም ብለዋል። የሶማሌላንድ ሪፐብሊክ የህዝብ ተወካዮች ምክር ቤት እስራኤል ለሶማሌላንድ የሰጠችውን ህጋዊ እውቅና በሙሉ ድምጽ አጽድቋል። የእስራኤል ውሳኔ የሶማሌላንድን ህዝብ የ3 አስርት ዓመታት ፍላጎት እውን ያደረገ መሆኑን በማውሳት ለዚህ ታሪካዊ ውሳኔ የሶማሌላንድ ህዝብና መንግስት ያለውን ልዩ አድናቆት በመግለጽ ሌሎች ሀገራትም ተመሳሳይ ውሳኔን እንዲያስተላልፉ ምክር ቤቱ ጠይቋል። በተመሳሳይ ዜና አረብ ሊግ ዛሬ በጠራው አስቸኳይ ስብሰባ እስራኤል ለሶማሌላንድ የሰጠችውን እውቅና አጥብቆ እንደሚያወግዝ እወቁልኝ ብሏል። በሌላ በኩል የተባበሩት መንግስታት የጸጥታው ምክር ቤት እስራኤል ለሶማሌላንድ በሰጠችው እውቅና ላይ አስቸኳይ ስብሰባ ሊያካሂድ ጠርቷል። ማንም የፈለገውን ቢል እስራኤል ለሶማሌላንድ የሰጠችውን እውቅና ወደኋላ እንደማይመለስ ከሃርጌሳ የወጡ ዘገባዎች አመላክተዋል።
በሜክሲኮ አንድ ባቡር ከሀዲድ በመውጣቱ የ13 ሰዎች ህይወት ሲያልፍ 98 ሌሎች ደግሞ ተጎዱ። እንደ የአካባቢው ሰዓት አቆጣጠር እሁድ ታህሳስ 19 ቀን 250 መንገደኞችን ይዞ ይጓዝ የነበረ ባቡር በከፊል ከሀዲድ መውጣቱ ባለስልጣናት መናገራቸውን ኤኤፍፒ ዘግቧል። የሜክሲኮ ባህር ኃይል እንዳስታወቀው ባቡሩ ከመንገዱ የወጣው በደቡባዊ ኦአካካ ግዛት ውስጥ በመጓዝ ላይ ያለ ነው። ባህር ኃይሉ በመጀመሪያ 20 ሰዎች መጎዳታቸውን ገልጾ የነበረ ቢሆንም ከጥቂት ሰዓታት በኋላ ባወጣው መግለጫ ግን የተጎዱ ሰዎች ቁጥር 98 መድረሱንና በሚያሳዝን ሁኔታ 13 ሰዎች መሞታቸውን አስታውቋል። እኛ ኬንያ እንደ ሲንጋፖር መበልጸግ ይገባታል ስንል አንዳንድ ፖለቲከኞች እንደ ሶማሊያ እንድትሆን ይፈልጋሉ። ይህ ፍጹም ቂልነት ነው ሲሉ ኬንያ የበለጸገች ሀገር የመሆን መሻታችንን የማይቀበሉ ከሆነ ወዴት እንደሚወስዱን ቢነግሩን ጥሩ ነው ሲሉ የኬንያው ፕሬዝዳንት ዊሊያም ሩቶ መናገራቸው ይታወሳል። ሶማሊያውያን በዚህ የፕሬዝዳንቱ ንግግር ክፉኛ መቆጣታቸውን ከሞቃዲሾ እየወጡ ያሉ ዘገቦች ያመላክታሉ። የተወደዳችሁና የተከበራችሁ የሀቅና ሳቅ ሚዲያ አድማጮቻችንና ተመልካቾቻችን ዜና ማታ የተከታተላችሁትን ይመስል ነበረ። ጥሩ ጊዜ ሆነላችሁ።